ትላንት እንደ አውሮፓውያኖቹ አቆጣጠር በኦክቶበር 5 10ኛ ወር 2025 ወደ ኤርትራ የወጣው ሰበር ዜና ዓለምን እያነጋገረ እንደዚሁም ያስደነገጠ ህግ ሆኖ ተቀምጧል። Major breaking news. This will shock you. The government of Eritrea has gone ahead and passed a new law where men in Eritrea can marry 3 wives in order to address the shortage of men. እሱም ደግሞ የኤርትራ መንግስት አዲስ የወንዶች ንጥረት በተመለከተ አንድ ወንድ 3 ሴቶችን እንዲያገባ የሚፈቅድ ህግ ማውጣቱን ተከትሎ ኤርትራ መንግስት የወንድ ንጥረት ስላለበት እነሱን ለመሸፈን የወንድን ቁጥር በመጨመር በሚል ምክንያት የሴቶች ቁጥር ከመብዛቱ የተነሳ የኤርትራ ወንዶች 3 ሴቶች እንዳገቡ የሚፈቅድ አዲስ ህግ ማጽደቁንና ይህም ህግ ደግሞ የተለያዩ ድጋፎችን እንደሚያደርግ ከወደ መንግስቱ ቃል የተገባላቸው ሲሆን 3 ሚስቶችን የሚፈቅድ ህግ ከማውጣቱም ባለፈ ይህንን መንግስት ድጋፍ እያደረገ እንደሚያስቀጥለውና 3 ሚስቶችን ያገባ ሰው ከወደ መንግስት ከፍ ያለ ድጋፍ እንደሚያገኝ ነገር የተናገሩ ሲሆንና ይህንን ህግ የተለያዩ የኦርቶዶክስ እምነት ተከታዮች የተቃወሙ ሲሆን ከእስልምና አንፃር ግን የተፈቀደ ከመሆኑ አንፃር ብዙ የሚያነክል ያደነቂታ አላገኘም። ይሁን እንጂ የተለያዩ የሚዲያ ተጽዕኖ ፈጣሪ የሆኑ ሰዎች ይህንን ሀሳብ እየነቀፉትም እየደገፉትም ይገኛሉ። የነቀፉበት ምክንያት ይሄ በኤርትራ መንግስት ወይም ደግሞ እንደ ዲሞክራሲያዊ በሚል ሰበብ ይህንን ነገር እንደማይቀበሉት እያሳወቁ የሚገኙ ሲሆን ሌሎች በተለያየ መልኩ ይሄ ነገር ችግር እንደሌለው እየገለጹም ይገኛሉ። ስለዛ የኤርትራ መንግስት ከተለያዩ ውጣ ውረዶች አልፎ እንደዚሁም የአምባገነንነት አገዛዝ መውጣት አለበት እንጂ እነዚህን የመሳሰሉ ነገሮችን ያወጣ ሌሎች ነገሮችን ማምጣት ያለው ሲሆን አሁንም ላይ የተለያዩ ከኢትዮጵያ መንግስትም ጋር ይሆን ከሌሎች ከጎራባች ሀገሮች የተለያዩ ሰጣ ገባዎች የሚገኘው የኤርትራ መንግስት ይህንን ህግ በማውጣቱ የተለያዩ ወቀሳዎችን እያገኘ ቢሆንም ነገር ግን የወንድ እጥረት የተለያዩ ችግሮችን ስለሚያመጣ ብሎም አንዲት ሀገር የተለያዩ ወንድ እጥረቶች ካለባት የተለያዩ የወታደራዊ ይሁን የተለያዩ የአምራች ኃይል ማግኘት ዜጋዋ አጠር ያለና እንደዚሁም ዝቅተኛ ይሆናል ከሚል ስጋት በተነሳ ኤርትራ መንግስት ይህንን ነገር ለማውጣት የተገደደ ሲሆን ትላንትና በተለያዩ ሶሻል ሚዲያ አማራጮች የተለያዩ መረጃዎች የተላለፉ ወይም ደግሞ እየተሰራጩ የሚገኝ ሲሆን ይሄንም እኔ ሲዘዋወር ከማግኘት አንፃር ተርጉሜ ለማቅረብ የተገደድኩኝ ሲሆን በተለይም አንዲት ይቺ በምስሉ ላይ የምትመለከቷት ሴትዮ ይህንን ዜና አውጥታ ለዓለም ያጋራች ሲሆን ሌሎች የተለያዩ የሚዲያ አካላቶችም እያጋሩና ይህንን ሀሳብ እየገለጹ የሚገኙ ሲሆን የኤርትራ መንግስትም ይሄንን ነገር ኦፊሻሊ ግልጽ እንደሚያደርገው የሚጠበቅም ሲሆን ይህን ነገር ግን ከኦርቶዶክስ አንፃር የተለያዩ ተጽዕኖዎች እንደዚሁም ደግሞ እንደማይቀበሉት እያሳወቁ ቢገኙም የሀገሪቱ ግን እንደ ህግ ሆኖ መጽደቁ ምንም አይነት ወደ ኋላ የሚያስብል ነገር ከመሆኑ አንፃር አግኝቼዋለሁ። ከእስልምና አንፃር ግን አንድ ወንድ 4 ሚስቶችን የማግባት እስላማዊ ፈቃድ ስላለው ይህንን ነገር መቃወምም አይችሉም። ብሎም ከመቃወማቸውን በፊት ይህንን ነገር ሊያደርጉት የሚገባ ወይም ደግሞ ሊያደርጉት የሚችል ነው። ገና ከህግ አንፃር መጽደቁ ነገሩን በደንብ ኦፊሻሊ ወይም ደግሞ ህጋዊና የሚቻል እንደዚሁም አንድ ሰው ሳይሸማቀቅ ሳይፈራ የሚያደርገው እንዲሆን የሚያደርግ ሲሆን አብዛኞቹ ወንዶችም እንደዚሁ ወደ ኤርትራ መጉረፋችን አይቀርም ከያልኩኝ ዛሬዋን አጠር ያለች የኤርትራና የጎረቤት ሀገር መረጃ በዚሁ ለማጠናቀቅ ገደዳለሁ። መልካም ዜና ይሆንላችሁ። አዳዲስ ነገሮች በሚኖሩ ሰዓት ከዚህ ቻናል የተለያዩ መረጃዎችን ስለምንልክ እናንተም ይሄንን ቻናል ሰብስክራይብ በማድረግ ሀሳባችሁንም በኮሜንት በመግለጽና ይሄንን መረጃ ለሌሎች ሸር በማድረግ እንድትተባበሩን ስንል በአክብሮት እንጠይቃለን። ሙሉ የእንግሊዝኛ የሴትዮዋን ንግግር ከፈለጋችሁ ይሄው መጨረሻ ላይ አይዝላችኋለሁኝ ማዳመጥ መከታተል ትችላላችሁ። እኔ እዚህ ጋር ይበቃኛል። መልካም ህይወት። Major breaking news. This will shock you. The government of Eritrea has gone ahead and passed a new law where men in Eritrea can marry 3 wives in order to address the shortage of men in that particular country. Remember, Eritrea lost a lot of their men during the war, and this is the reason as to why the government is embracing a man to marry more than 3 wives, because there is a big shortage of men in that particular country. And let me tell you, the Eritrea government has promised to provide a monthly financial subsidy to anyone who will marry a 3rd wife. The government will be in full support to a man who will marry a 3rd wife. They will support that particular
family. You won't believe this. Eritrea is actually a country across Africa with a few number of men. And this is the reason as to why the government is embracing the third wife. But according to the people, they are literally saying Eritrea Orthodox churches will not allow this because according to Christianity, they don't see the reason of marrying more than one wife. But when we go to the Muslim religion, it's not bad to marry more than one wife. They embrace that.